የኤርትራ መንግስት ለበርካታ ዓመታት በእስር ያቆያቸው 98 ዜጎቹን መልቀቁን ተሰማም። የተባበሩት መንግስታት ድርጅት ዋና ጸሐፊ በአብይ የሰላም አስከባሪ መስሪያ ቤት በፈጣን ድጋፍ ሰጪ ኃይሎች የተፈጸመውን ጥቃት አወገዙም። የአይኤስ መሪ በቦሳሶ በሚገኘው ሆስፒታል ውስጥ የሕክምና አገልግሎት ሲያገኝ ነበር መባሉም በፑንትላንድ ትልቅ ውዝግብ ፈጠረም። የእነዚህና ሌሎች መረጃዎች እናሰማችኋለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑም። አሁን ወደ ዝርዝር እናልፋለን። ኢትዮጵያ ከሙስሊሙ ዓለም ጋር የባህል ትስስር ያላት ናት ሲሉ የኢራን አፈ ጉባኤ ተናገሩ። የኢራን ፓርላማ አፈ ጉባኤ መሐመድ ጋሊባፍ ለኢትዮጵያ አቻቸው አቀባበል አድርጎላቸዋል። አፈ ጉባኤ ታገሰ ጫፎ ለሁለት ቀናት የስራ ጉብኝት ወደ ቴሄራን ያቀኑት የኢራን አፈ ጉባኤ ያቀረቡላቸውን ግብዣ ተከትሎ መሆኑን ተገልጿል። የኢራኑ አፈ ጉባኤ ባለፉት ዓመት በተመሳሳይ በኢትዮጵያ ጉብኝት ማድረጋቸው የሚታወስ ነው። አፈ ጉባኤ ጋሊባፍ በአፍሪካ ከፍተኛ ሕዝብ ካላቸው ሀገራት አንዷ የሆነችውን ኢትዮጵያ ከፍተኛ መጠን ያለው ሙስሊም ህዝብ ያላት ከመሆኗም በላይ ከሙስሊሙ ዓለም ጋር የባህል ትስስር ያላት ናት ሲሉም ተደምጧል። በኢትዮጵያና በኢራን መካከል ፖለቲካዊና ኢኮኖሚያዊ ትስስር ከተፈጠረ 70 ዓመታት እንዳለፈበትም ጠቅሷል። ይህንን ትስስር በሁለትዮሽ ስምምነት ወደ ላቀ ደረጃ ማሸጋገር አስፈላጊ እንደሆነ ገልጾም የጉብኝቱ ዓላማ ኢራን በአፍሪካ ቀንድ ሀገራት ውስጥ በባህል ኢኮኖሚና ፖለቲካ ያላትን ተደራሽነት ካላት ዓላማ ጋር የተገናኘ መሆኑን አስታውቋል። በሁለቱ ሀገራት መካከል ያለውን የንግድና ኢንቨስትመንት እድሎችን ለማስፋት የባህር መስመሮች በስትራቴጂ መጠቀም እንደሚገባም አስረድቷል። ጨምሮም በሁለቱ ሀገራት መካከል የጋራ የኢኮኖሚ ኮሚሽን ለመመስረት እየሰራ ያለውን ኮሚቴም በቅርቡ 6ኛውን ስብሰባውን እንደሚያከናውን ገልጾም የኮሚሽኑ መመስረት ትልቅ ፋይዳ እንደሚኖረው ማስረዳታቸው የኢራን መህር የዜና አገልግሎት ዘግቧል። የተባበሩት መንግስታት ሰላም አስከባሪ በሱዳኑ ፈጣን ድጋፍ ኃይል ጥቃት የተገደሉበት አባላቱን ሸኘም። የተባበሩት መንግስታት የአብይ ግዛት የጸጥታ ኃይል እሁድ ዕለት በደቡብ ኮርዶፋን ግዛት ዋና ከተማ በካድጉሊ በሚገኘው ተቋማቱ ላይ የድሮን ጥቃት ከፈጸመ በኋላ የሞቱና የቆሰሉ የሰላም አስከባሪዎችን ወደ አብይ ክልል አስወጥቷል። 3 ድሮኖች ቅዳሜ ዕለት የተባበሩት መንግስታት ተልእኮ ካምፕ ላይ ኢላማ አድርጎም የሚሉት መረጃዎች በዚህ 6 የባንግላዴሽ የሰላም አስከባሪዎች ገድሏል። ሌሎች 8 ደግሞ ቆስለዋል። የሱዳን መንግስት ክስተቱን በማውገዝ የፈጣን ድጋፍ ኃይሎችን ጥፋተኛ ያደረገ ሲሆን የባንግላዴሽ ጦር ደግሞ ጥቃቱን ከተገነጠሉ የታጠቁ ቡድኖች የተፈጸመ መሆኑን ገልጿል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ለጥቃቱ ተጠያቂነትን እንዲሰፍን የጠየቁ ሲሆን ነገር ግን ጥፋቱን ለአንድ የተወሰነ ወገን አልሰጡም ተብሏል። የወታደራዊ ምንጮች ለጋዜጠኞች እንደገለጹት ከጋና የመጡ የሕክምና ባለሙያዎች የያዘ የድርጅቱ አውሮፕላን 6ቱን አስከሬኖችና 7 የቆሰሉ ሰዎች ለማውጣት ካድጉሊ አርፏል። የባንግላዴሽ ጦር በሎጂስቲክ ጣቢያው ላይ የደረሰውን ጉዳት ያረጋገጠ ሲሆን አንድ ወታደር ቀዶ ጥገና ተደርጎለት በቅርበት ክትትል እየተደረገለት መሆኑ ዘግቧል። ሌሎች 7 ደግሞ በተረጋጋ ሁኔታ ላይ ወደሚገኙ የላቀ የሕክምና ተቋማት በአየር ተወስደዋል ተብሏል። ባንግላዴሽ ጭካኔ የተሞላበት የሽብር ጥቃት በማለት አወግዟለች። የሰላም አስከባሪዎቿ መስዋዕትነት ሀገሪቱን ለዓለም አቀፍ ሰላም ያላትን ቁርጠኝነት እንደሚያሳይም አረጋግጣለች። ይህ በሱዳን ጦርና በፈጣን ድጋፍ ሰጪ ኃይል መካከል በሚያዝያ 2015 ዓ.ም ጦርነት ከተነሳ ወዲህ በአብይ ግዛት ውስጥ በሚንቀሳቀሰው የተባበሩት መንግስታት ተልእኮ ላይ በአይነቱ የመጀመሪያው ጥቃት እንደሆነም ተገልጿል። ይህ በእንዲህ ያለ የሱዳን ህዝብ ትላንት በተለያዩ የሱዳን ዋና ዋና ከተሞች የጦር ኃይሉን ለመደገፍ ሰልፍ አድርጓል። ትላንት በደርዘን የሚቆጠሩ የሱዳን ከተሞችና ህዝባዊ ሰልፍ የተካሄዱ ሲሆን ዓላማውን ለሰራዊት ድጋፍ ለማሳየትና በተባበሩት አረብ ኤሚሬትስ የሚደገፈውና የዘር ማጥፋት ወንጀል እየፈጸመ ነው ተብሎ በሚከሰሰው የፈጣን ድጋፍ ኃይሉ ተቃውሞ ለማሰማት ነው።
የአይኤስ መሪ በቦሳሶ በሚገኘው ሆስፒታል ውስጥ የሕክምና አገልግሎት ሲያገኝ ነበር መባሉ በፑንትላንድ ትልቅ ውዝግብ ፈጠረም። የአይኤስ የበላይ መሪ የሆነው አብዱልቃድር ሙሚን በቦሳሶ በሚገኘው ሆስፒታል መታከሙን ዓለም አቀፍ ሚዲያዎች ከዘገቡ በኋላ ፑንትላንድ ትልቅ ቅሌት እያጋጠማት ነው ተብሏል። የተገኘው መረጃ እንደሚያመለክተው ሙሚን በግል ባለቤትነት በተያዘ ሆስፒታል በድብቅ መታከሙን ያሳያል። ይህ ስለ ፑንትላንድ የደህንነትና አስተዳደር ጉዳይ ከባድ ጥያቄዎችን አስነስቷል። ይህ ክስተት ፑንትላንድ ቀደም ሲል ሙሚኒ ለረጅም ጊዜ ተደብቆ በነበረበት ካልሚስካድ ተራሮች ውስጥ ባደረገችው ኦፕሬሽን መሪውን ጨምሮ በርካቶች እንደደመሰሰች የተናገረችውን አባባል በቀጥታ እንደሚቃረንም እየተገለጸ ይገኛል። ፑንትላንድ ያደረገችውን ኦፕሬሽን ስኬታማ እንደነበር ብታስታውቅም የቡድኑ መሪ በቦሳሶ የሕክምና ማዕከል በነጻ አገልግሎት አገኘ መባሉ ግን ከባድ የደህንነት ውድቀትና የውስጥ ሙስናን ያሳያል ተብሏል። በቅርብ ጊዜ የወጡ ዘገባዎች እንደሚያሳዩት ሙሚን በአሁን ጊዜ በካልሚስካድ ተራሮች ውስጥ ይገኛል። ይህም የፑንትላንድ ጥቃቶችን ውጤት እንዳላሳኩ የበለጠ ያረጋግጣሉ ተብሏል። የሶማሊያ የፌዴራል መንግስትና ዓለም አቀፍ አጋሮች አሁን የሙሚን የሕክምና አገልግሎት ማን እንዳመቻቸና ወደ ከተማው እንዴት መድረስ እንደቻለ ለማወቅ መደበኛ ምርመራ እንዲደረግ ጥሪ አቅርበዋል። ይህ ክስተት ፑንትላንድ በቅርብ ዓመታት ውስጥ ካጋጥማት ትልቁ የጸጥታ ቅሌት ሆኖ የተመዘገበ ሲሆን ህዝቡም ሆነ ዓለም አቀፉ ማህበረሰብ ከአስተዳደሩ ግልጽነት፣ ተጠያቂነትና ትክክለኛ ማብራሪያ እንዲሰጥ እየጠየቁ ይገኛሉ። የማይናማር መንግስት ኢትዮጵያን ጨምሮ የተለያዩ ሀገራት ዜጎቻቸው እንዲረከቡ ጥሪ አቀረበ። የማይናማር ወታደራዊ መንግስት ባወጣው ይፋዊ መግለጫ በእስር ቤቶች የሚገኙ የውጭ ሀገር ዜጎችን ሀገሮቻቸው እንዲረክቧቸው ጥሪ አቅርበዋል። በድረ ገጾች የሚደረጉ ማማለያ ተታለው ወደ ማይናማር የሚሄዱት የተለያዩ ሀገር ዜጎች እንዳሉ ከዚህ ቀደም በስፋት ሲዘገብ ቆይቷል። ከእነዚህ መካከል በርካታ ኢትዮጵያውያን ወጣቶች የሚገኙበት ሲሆን ወጣቶቹ ማይናማር ከገቡ በኋላ በእስር ላይ ሆነው የቀን ስራ እንደሚሰሩም በስፋት ሲገለጽ ቆይቷል። የተወሰኑ ኢትዮጵያውያን ከነዚህ እስር ቤቶች አምልጦ ወደ ሀገራቸው መመለሳቸው አይዘነጋም። የማይናማር ወታደራዊ መንግስት በቅርቡ በእነዚህ እስር ቤቶች ላይ መጠነ ሰፊ ዘመቻ ያደረገ ሲሆን ይህንን ተከትሎም በሺህ የሚቆጠሩ የተለያዩ ሀገር ዜጎች አስለቅቆም አሁን በማቆያ ጣቢያ አስቀምጧቸዋል። የማይናማር ሀገር ውስጥ ጉዳይ ምክትል ሚኒስትር የሆኑት ጀነራል ኡጉን ካዮ ዛሬ ባወጡት መግለጫ እነዚህን የውጭ ሀገር ዜጎች መቀለብ እየከበዳቸው መምጣቱን ገልጾም ሀገሮቻቸው እንዲረክቧቸው ጠይቋል። ከነዚህ ውስጥ ቁጥራቸው ከ500 በላይ የሚሆኑት ቻይናውያን መሆናቸውን ገልጾም ከ100 እስከ 300 የሚሆኑ ዜጎች ያሏቸው ደግሞ ኢትዮጵያ፣ ቬትናም፣ ኬንያና ህንድ መሆናቸው አስረድቷል። በሺ የሚቆጠሩት የውጭ ዜጎቹ ከታይላንድ ድንበር አጠገብ በሚገኘው ማቆያ ስፍራ ላይ እንደሚገኙ ያስታወቁት ሚኒስትሩ የተጠቀሱትን ሀገራት ዜጎቻችን ውሰዱልን ሲሉ መናገራቸው አሶሲየትድ ፕሬስ ዘግቧል። የኤርትራ መንግስት ለበርካታ ዓመታት በእስር ያቆያቸው 98 ዜጎችን መልቀቁን ተሰማም። የተለያዩ መረጃ ምንጮች እንደገለጹት በኤርትራ መንግስት ለዓመታት ታስረው የቆዩ 98 ሰዎች ሰሞኑን ተለቀዋል። እስከ 5 ዓመት የሚደርስ ጊዜ በእስር የቆዩት እነዚህ ሰዎች በሙሉ ከሃይማኖት ጋር በተያያዘ የታሰሩ ናቸው። እንደ ምንጮቹ ከሆነ ባሳለፍነው ሳምንት ሐሙስ ዕለት 36 ሰዎች ከእስር የወጡ ሲሆን ከነዚህ መካከል 20 ያህሉ ሴቶች ናቸው። በተጨማሪም ትላንት ደግሞ ሌሎች 17 ሰዎች ተፈቷል። ከአንድ ሳምንት በፊት በተመሳሳይ 29 ሰዎችና 19 ሰዎች በተለያየ ጊዜ መለቀቃቸው የገለጹት ምንጮች በያዝነው ወር በአጠቃላይ 98 እስረኞች በዋስ መፈታታቸው አስረድቷል። የሰብአዊ መብት ተቋማት እንደሚናገሩት በኤርትራ በ2002 በወጣው ሕግ መሰረት ከኦርቶዶክስ ተዋሕዶ፣ ሉትራን፣ ካቶሊክና ሱኒ ሙስሊም ሃይማኖቶች በስተቀር ሌሎች ሃይማኖቶች መከተል በይፋ ተከልክሏል። በእስር ላይ የቆዩት እነዚህ ሰዎች ከተጠቀሱት ሃይማኖቶች ውጭ የሚከተሉ ሲሆን በርካታ ተከታይ እንዳላቸውም ይነገራል። እነዚህ 98 እስረኞች የተፈቱት ቢሆንም ማይስሩዋ በተሰኘው እስር ቤት በተመሳሳይ የታሰሩ ሌሎች በርካታ ሰዎች እንዳሉ መረጃዎች ያሳያሉ። የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።